እንኳን ደህና መጣችሁ። እንዴት ዋላችሁ? ከታዳጊ ነው የምንጀምረው። ሰላም የዘንድሮ ልጅነትም ወላጅነትም መቼም በጣም የሚገርም ነገር አለው። ዘመን የራሱን ነው የሚመስለው። ስለዚህ ልጆቹም ራሳቸውን ነው የሚመስሉት። ወላጆቹም ዘመንን ልጆቻቸውን ይመስሉ ዘንድ እጅግ አስደንጋጭ እና ደግሞም አስገዳጅ ጊዜ ላይ የደረስን ይመስላል። ዛሬ በእሳት ዳር ጨዋታ ልጆቻችንን ስለመምሰል፣ ልጆቻችንን ስለማወቅ፣ በተለይ ደግሞ ከእድገታቸው ጋር እኩል ስለመሄድ አለያ ደግሞ ስለመቀራረብ ልናወራ ነው። ጤና ይስጥልኝ። እንዴት ከርማችኋል የተወደዳችሁ ተመልካቾቻችን? ይህ የእሳት ዳር ጨዋታ ነው። በዚህ ፕሮግራም ሀሳብ እንግዳ ነው። ሀሳብ እናነሳለን። ከዚህ ሀሳብ ጋር ህይወታቸውን የተጋሩ በእውቀት በስራ ልምድ የሚያውቋቸውን ነገሮች የሚያካፍሉንን እንግዶች እንጋብዛለን። ስለዚህ ዛሬ ጉዳዮቻችን ልጆቻችን ናቸው። በተለይ ደግሞ እድገታቸው ላይ ትኩረት አድርገን እንጫወታለን። በየቤታችሁ ያላችሁ እናንተ የተወደዳችሁ ተመልካቾቻችን ከዚህ ሀሳብ ጋር በቀጥታም በተዘዋዋሪም እንደምትገናኙ፣ እንደምታወሩበት፣ ሀሳብ እንደምትቀያየሩበት ተስፋ አደርጋለሁ። ማህሌት ከበደ ነኝ። የእሳት ዳር ጨዋታ ከፋና ሚዲያ ኮርፖሬሽን ተጀምሯል። እናመሰግናለን። ዛሬ በእሳት ዳር ጨዋታ ቆይታችን ስለ ትውልድ ነው የምናወራው፣ ስለ ልጆቻችን ነው የምናወራው። በተለይ ደግሞ እጃችን ላይ ያደጉ በማይመስል መልኩ ፍጥነታቸው፣ ለውጣቸው በወላጅና በልጅ መካከል ያለውን ግንኙነት እንደው የውሃና የዘይት ያክል እንዲሆን እያደረገው ያለ ይመስላል። እንግዲህ ይሄ በብዙ ቤት ያለ ስጋት ነው፣ በብዙ ወላጆች ልብ ውስጥ ያለም ጭንቀት ይመስለኛል። ልጆቹም ደግሞ እንደዚሁ ማይረዳን ወላጅ ማይረዳን አሳዳጊ መካከል ነን የሚል የመነጠል ስሜት እንዳላቸው እናያለን። እኔም ወላጅ ስለሆንኩ ይሄንን እረዳለሁ። ስለዚህ እዚህ ሀሳብ ላይ ነው ዛሬ ቆይታ የምናደርገው። በጣም ከታደልን እናንተ የተወደዳችሁ ተመልካቾቻችን ልባችሁን ከነካን እንድታወሩ ሀሳብ እንድትቀያየሩ ይሆናል ብለን እናምናለን። ከዛ በፊት ግን እንተዋወቅ። ይሄንን ትውውቅ በጣም ለየት ለማድረግ ከታዳጊ ከተስፋ ነው የምንጀምረው። የኔ ቆንጆ ልጅ እንዴት ውለሽ? ደህና ነሽ ወይ? ማን ልበል ስምሽ? ስሜ ያብስራ ዋስኮም ይባላል። ስንት አመትሽ ነው? 13 ስንተኛ ክፍል ነሽ? 7ኛ ክፍል። 7 ስክሪን ላይ የምትታይ ልጅ ነሽ አይደለ? ምንድነው የምትሰሪው? ማስታወቂያ ዩቲዩብ፣ ሶደር ዩቲዩብ። እሺ ፊልሞችም ትሰሪያለሽ? ፊልሞች። መልክሽ አዲስ አይደለም። መልኳ አዲስ ሆኖባችኋል አይደለ? ከታዋቂ ሰው ጋር ነው ያለው። እንዲህ ቀላል ሰው ጋር የተቀመጠ እንዳይመስላችሁ። እሺ ወደ አባቴ እመጣለሁ። እርሶን ማን ልበል? ደምስ ወልደ ሚካኤል ይባላል። እሺ የትምህርት ቤት ሱፐርቫይዘር እና አካዳሚክ አድቫይዘር ነኝ። ብዙ አመት በመምህርነት ወደ 37 አመት የመምህርነት አገልግሎት ላይ ነው የነበርኩት። ብዙ ልጆችን አፍርቻለሁ። በመምህርነት ሙያ ብዙ ጊዜ አገልግያለሁ። መምህርነት ለኔ ፎቢዬ ነው። በቃና በደንብ ያውቁታል ትውልዱን ማለት ነው አይደለ? በትውልዱ መካከል ያለው ለውጥ ያውቃለሁ። ስለዚህ በእርሶ በኩል ደግሞ ወደ ትምህርት ቤቶች እንገባለን። የኔ እናት ማልበል? ስሜ ሮማን እንደሰለ እባላለሁ። እሺ እኔም መምህር ሆኜ 11 አመት አገልግያለሁ። ከዛ ደግሞ ያው የአራት ልጆች እናት ነኝ። አሁን እንደ አንድ የግል ተቋም ትልቅ ተቋም ውስጥ የአስተዳደርና ፋይናንስ ኃላፊ ሆኜ እሰራለሁ። በትምህርት ቤቶች ላይ ደግሞ የወላጅ ኮሚቴ ሰብሳቢ ሆኜ እሰራለሁ። በአካባቢም ላይ ደግሞ የጽዳት አምባሳደር በአጠላየ ምን ያልገባው አገልግሎት ማህበራዊ ምን ይወራል። ሴቶች እኮ ያልገባንበት ምንም ማለት ነው። ደግሞ የሌለንበትም አይሆን የሌለንበት እኛ ባይስማሙ ቢስማሙ ወደ ሰራታቸው እንመራለን። በአመራር ላይም ረጅም አመት ሰርቻለሁ። የመጀመሪያ ልጆት ስንት አመት ነው? እኔ የመጀመሪያ ልጄ ሲቪል ኢንጂነር ማስተሯን ሰርታ አሁን ካናዳ ናት ያለችው። ሁለተኛው ልጄም ሲቪል ኢንጂነር ነው። ሶስተኛው ደግሞ ሶፍትዌር ኢንጂነሪንግ ነው። የመጨረሻው ልጄ ደግሞ ገና 8ኛ ክፍል ነው። የወላጅ ኤክስፒሪየንስ አንቱ ከተባሉት ወላጆች ጠንካራ እናት ነኝ። አውቃችኋል። ስለጋበዛችሁኝ ማመሰግናለሁ። እኛም በጣም ደስ ይለናል። የኔ መቤት ማልበል? የኔ ስሜ ዶክተር መቅድም ተስፋ ሚካኤል እባላለሁ። የስነ ልቦና ባለሙያ ነኝ። እንግዲህ ትምህርቴም በአዲስ አበባ ዩኒቨርሲቲ አይ ቲንክ እንተዋወቃለን በደምብ መልክሽ አዲስ አልሆነብኝም እና አንቱ ታውን ትቼ አንቺ ልል ነው። ችግር የለውም። አይደለ 6 ኪሎ ነው የተማርሽው አዲስ አበባ ዩኒቨርሲቲ? አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን እዛ ሰራው። ከዛ ስራ ላይ ትንሽ ቆይቼ ወደ ፊሊፒንስ ሀገር ሄጄ ማስተርሴን ጋይዳንስ ኤንድ ካውንስሊንግ ተማርኩ። መጥቼ እንደገና ትንሽ ቆይቼ በጀርመን ሀገር በሳይኮሎጂ እንደገና ፒኤችዲን ሰራው ማለት ነው።
ከዛ ባሻገር ከወጣቶች ከልጆች ጋር በስነ ልቦና እንግዲህ በስኬት ነው የተገናኘን በድል ነው የተገናኘነው። ይሄ በጣም ደስ የሚል ነገር ነው። የአራታችሁም ህይወት እጅግ ልናወራበት የምንችልበት ስለሆነ በጣም ደስ ይለኛል። ከሷ ነው የምጀምረው። ከዛ እሷ ስታወራ እየሰማን እግረ መንገድ ህይወታችንን እናያለን። ይቀዘቅዛል አየሩ አይደለም? ጋቢ አለን ለፈለገ ሰው። እኔ ስለበረደ ልለብስ ነው። ጋቢ መልበስ ትፈልጊያለሽ? ወጣት አይለብስም። እኛ እድሜያችን የገፋ ሰዎች እንለብሳለን። ከፈለጋችሁ ጋቢ ልበስ። ለእናንተ ለክብራችሁ የተዘጋጀ ነው። እናመሰግናለን። ምን አይነት ወላጆች ናቸው ያሉሽ? እኔ ወላጆቼ አበረታታች እና የፈለኩበት እንዲደርስ የሚረዱኝ ወላጅ ናቸው። በጣም ተወዳጅ ወላጆች አሉ። ስትከለከያ አይደብርሽም? ሲከለክሉኝ ለኔ የሚሆነኝን ስለሚሆን በደንብ ስለሚያስረዱኝ እረዳቸዋለሁ። ምክንያቱም ለኔ የማይሆነኝን አይሰጡኝም። ስለዚህ ስለሚያስረዱ በጣም ቆንጆ ነገር እያስረዱ ስለሚከለክሉሽ ነው። እሺ የማይሆነውን ነገር አይሆንም ይሉኛል። ምክንያቱን ሲነግሩኝ እኔም እረዳቸዋለሁ። ግን ደስ የማይልሽ ነገር ምንድነው? ደስ የማይለኝ ነገር የለም ካልሽኝ አላምንሽም። ይሄ ጋቢ ተገልብጦ ሲለበስ ዝምት ያለሽ አስተካኪ ማህያቲ። እሺ ከወላጆችሽ ደስ የማይልሽ ነገር ምንድነው? ወይም ደግሞ ትምህርት ቤት ስትገናኙ ስታወሩ ይሄ ነገር እኮ ደስ አይልም፣ እንደው ምን አይነት ወላጆች ናቸው ያሉ የምትባባሉበት ነገር ምንድነው? እኔ ሁሉም ነገር ምንም የለም። ወላጆች እንደ ምንም አያስደስተኝ የምላቸው ነገር የለኝም። ወላጆች በአብዛኛው ደስ ይልሻል? አዎ ሁሉም ነገር ለኔ ብለው ስለሚያደርጉ ወዳቸዋለሁ ወላጆቼ። በጣም ቆንጆ። ሁሉም ነገር ለኔ ብለው ስለሚያደርጉ ይሄ በጣም የሚገርም ነገር አይደል? 37 ዓመት በጣም ትልቅ ጊዜ ነው። ምን አይነት ትውልድ ነው እያዩ የመጡት? ይሄኛው እኮ እንደዚህ ነበር፣ አሁን ደግሞ በጣም ያስፈራኛል፣ ያስደነግጠኛል፣ ያሳዝነኛል የሚሉበት አሁን ያለውን ነገር የሚያዩ የሚታዘቡበትን ነገር እንዲያነሱ። በትውልድ ላይ ትምህርት ቤት ውስጥ በሚኖረው ነገር ብቻ ሳይሆን ከወላጆቹም ጋር ባለው ነገር ላይ ልጆቹ ያስተዳደግ ክህሎታቸው ትንሽ ጋፕ ያለበት ነገር አለ። ይህ ምንድነው? ትውልድ ላይ ያደጉት ዴቨሎፕመንታሊ ስንመለከት አንደኛ ጋፑ በምንድነው? ከወላጆቻቸው ጋራ እውነተኛ የሆነ አቀራረብ የላቸውም። አሁን ለምሳሌ ጋፕ አለ። ምንድነው? ወላጆቻቸው ላይ ግልጽ የሆነ ግንኙነት የላቸውም በአብዛኛዎቹ ማለት ነው። አንዳንዶቹም ቅርብ ሆነው ሲያቀርቡላቸው ወላጆችም ሪጀክት የማድረግን ባህሪ ሊኖር ይችላል። እና ደግሞ በአብዛኛው ጊዜ ትውልዱ የሚፈልገው ኒድ አለው። የትውልዱ ኒድ ኦፍ ሶሳይቲ፣ ኒድ ኦፍ ለርነርስ፣ ኒድ ኦፍ ፕሮፌሽናልስ የሚባል አለ። 3 ነገሮች አሉ። አሁን የሶሳይቲው ኒድ በማህበረሰቡ ላይ ተማሪዎች ተምረው ዌል ኳሊፋይድ ሆነው እንዲወጡ ነው የሚፈልጉት። ዌል ኳሊፋይድ ሆነው እንዲወጡ ደግሞ የወላጅ ድጋፍ ደግሞ ያስፈልጋል። የወላጅ ድጋፍ ያስፈልጋል። ፕሮፌሽናሊዝም ትምህርት ቤት ብቻ አይደለም። እንዲያውም 30% አካባቢ ስቴክ ሆልደሮቹ ወላጅ ናቸው። እንግዲህ ልጆቹ ደግሞ በሚሄዱበት መንገድ አቅጣጫ ለማሳየት የሚያስቸግርበት መንገድ የድሮዎቹ የመፍራት ነበረ። አሁን ያለው ትውልድ ግን ስንመለከት ሁሉንም ልሞክረው የፖስት ሞደርናይዜሽን የሚባለው ነገር አለ። ይህንን ነገር ደግሞ ለእንትን አጀስት ለማድረግ ለማስተካከል የሚያስቸግረው ነገር ምንድነው? ልጆቹ የራሳቸው ኢንተረስት መልሰን ለማስተካከል ያሉበት ሁኔታ ላይ ለማውጣት እኛ እንዱ ማለት ምንድነው በፍቅር ማቅረብ ወደኛ ክሎዝሊ ማቅረብ የሚባልበት መንገድ አለ። ቅድም ያሉት ነገር ይቅርታ ጋሼ በጣም ትልቅ ነገር ነው ያነሱት። ልጆቹ ታዳጊዎቹ በተለይ 10ዎቹ ላይ ነው ትኩረት የምናደርገው። ቤተሰብ ጋርና ትምህርት ቤት የተለያዩ ናቸው። አዎ ወላጅ ይሄንን ያውቃል? የሚያውቅ ይመስሎታል? አዎ እኔ ለምሳሌ በነበርኩበት እኔ ጋር እንዲህ ነች፣ በጣም ጥሩ ነች። አሁን እሷ እንደተናገረችው እኔ ጋር በጣም ጥሩ ነች እና ዞር ሲሉ እኮ እንደዛ አይደለም የሚያወሩት ቢጣራ እና እንደዛ አይነት ነገር ነው ቢጣራና አሁን ይመስለኛል እኔ አሁን ጄኔሬሽኑ ላይ ያለው ነገር ምንድነው? አንደኛ ግልጽነት፣ ሁለተኛ ደግሞ የሚጠቅማቸውና የማይጠቅማቸውን መለየት ያስቸግራል። አሁን ለምሳሌ በሚማሩበት ጊዜ አካዳሚሻን ብቻ ሳይሆኑ ቢሄቪየራል ቼንጅ ለማንጣት የሚጥሩበት መንገድ ቢሄቪየርን የሚያጠፋ ይሄ ምንድነው ጸባይን ጥሩ ነገር እንዳይሆን የሚያደርግ ልጆች አሉት። እርሶ? አሉኝ 2 ሴቶች ልጆች አሉኝ። አንዱ ስንትና ስንት ዓመት ነው? ኧረ ትልቅ ናቸው። እውነት? አዎ አንድ ፒኤችዲ ያለኝ፣ አንድ ደግሞ በሌሎችም 2 የመጀመሪያ ዲግሪያቸውን ተመርቀዋል። ልጆቹም ላይ እኔ ኢንቨስት ያደረኩት ነገር አለ። ለምሳሌ ልጆች ላይ ትምህርት ቤት ውስጥ ያላቸውን ነገር በትምህርት ቤት ላይ ጫና እንዳይኖርባቸው አረጋለሁ። እኔ
አንደኛ የአካዳሚካል ኤክሰለንሲያቸውን እውቀት እንዲኖራቸው ኖሌጅ አቲቲዩድ ስኪል እንዲኖራቸው ፎሎ አፕ አደርጋቸዋለሁ፣ ክትትል አደርጋለሁ። ፎሎ አፕ ማድረጋቸው ደግሞ ፖዚቲቭሊ ነው። እንዲ ለኔ መጣው ግልጽ ሆነው እንዲያወሩልኝ ይፈልጋለሁ። ለምሳሌ ከህፃንነታቸው ጀምሮ ምን አደርጋቸው ነበር? ኢቭን እንደው የወር አበባ እንኳን ሳይመጣ ህፃን ሆነው ነግራቸው ነበር ስለ ወር አበባ እንዲ ነው እልል ብለሽ እንድትቀበዩ የሚል ለሴቶች ልጆች አስተምራቸው። ባለቤቴ እንደውም ይሄን ነገር አትቀበልም ነበርና ለምንድን ነው እንዲታይ ነበርና ሌላም ወንድም ልጆች ላይ ሌሎችም ላይ እንደዚህ አይነት የምንሰራበት ነገር አለ። ልጆቹ ላይ ግን መስራት ያለብን ነገር እኔ አሁን ማስበው ነገር ምንድነው ልጆቹ ላይ ተልኳቸውን እንዲያውቁ ለምሳሌ ባለ ራዕይ እንዲሆኑ ልጆችን አቅፎ ደግፎ አቅርቦ ክፋታቸውን ሳይሆን አንኮንዲሽናል ላቭ ይባላል። ፈጣሪ ልክ ሰው ሁሉ እንደሚወድ እኛ ልጆችን ምንም ነገር ቢያጠፉ አቅርበን መያዝ መቻል አለብን። ከስራውትም ከልጆቾትም ሰምተናል። እመለሳለሁ እርሶ ጋር ልጆችን እንዳሳደገ ሰው እድገታቸው አስደንግጦታ ያውቃል። ለምሳሌ ጉርምስና ላይ ሲደርሱ እንዴ ይሄ ልጅ እውነት የኔ ነው የሚያስብል ለውጥ ነው የሚያሳዩት። እንዴ ጉድ መልስ መለሰልኝ ነው የምንለው አይደለ? አሃ ማለት ምን ጀምርበት ነው። እንደዛ የተሰማውት ጊዜ ያለ ልጆችን ሲያሳድጉ? እኔ ልጆችን ሳሳድግ በቅድሚያ በጣም መስዋዕትነት ከፍያለሁ። አባታቸው በአጋጣሚ እንትን ነው ኤክስፐርት ነው፣ በየሀገሩ ነው የሚዞረውና ወንድም ሴትም ሆኜ ነው ያሳደግኩትና አንድ ሴት 3 ወንዶች ናቸው ያሉኝ። በዲሲፕሊን ያሳደግኳቸው። ለምን መሰለሽ እኔ አሁን ለውጣቸው የልጆቼ እንትናቸው ቁመታቸው የሆነ እድሜ ላይ ሲደርስ በቁመታቸው ባንዴ አንደኛው ወደ ላይ ወጣ። የእድገታቸው ለውጥ እንጂ ባህሪ የሚያስደነግጥ አልገጠሞትም። በጣም እግዚአብሔር መርቆ ሰጥቶኛል። እኔም ለፍቻለሁ ሳሳድግ ልጆቼን። ከትምህርት ቤት ራሴ መምህር ነኝ ብዬሻለሁ። በሄድኩበት ሁሉ አንደኛ እየወጡ እየተሻለሙ ልጆቼ እዚህ የደረሱት። ለልጆቼ እንደው ይሄንን ማድረጌ በጣም ነው የጠቀመኝ፣ ይሄ ነው አሁን ላሉበት ነገር ያበቃቸው ብለው የሚሉት አንድ ነገር ምንድነው? ጠንክሬ በዲሲፕሊን ሳሳድጌ ውጤታቸው ደግሞ አምሮ ይሄ ሁሉ ምንድነው ለፍቼ ልጆቼ ላይ በመስራቴ በዲሲፕሊን በማሳደጌ ሲወጡ አይታዩም፣ ሲገቡ አይታዩም። አንገታቸው መሀል ላይ ፍቅር የያዘው የለም። ቤንድ ባመጡልኝ ማሳየው ነበር። እሱ ነው የቸገረኛው። መሀል ላይ ኮረዳ ወደዚህ የሚያደርግ የለም። ይሄው እየለመንኩ ነው። የምትመጣውን ሴት እንደው እንጠብቃለሁ። ሙቼ ይሆናል እንዳይጠራጠሩ ይሆናል። አላፊያ ከመጣች እንደዚህ አይመጡም። እንዲህ ናቸው። አይ ይሄኔ ቢጣራሉ ግድ የለም። እኔ ሳይኮሎጂ ስለተማርኩ አጣርቻለሁ። ያምጣት እያልኩ ጸሎላይ ይመጣ ግድ የለም። ጊዜ ነው። በልጅስ እግዚአብሔር ባርኮኛል። ምስጋና ይግባው ለመድኃኒዓለም። ማፍረበት አይደለም። በጣም ዶክተር ወደ አንቺ እንምጣ። መቼም ሁሉ ነገር እንደምናወራው ቀላል አይደለም። ለምሳሌ እሳቸው አንኮንዲሽናል ላቭ ስለመስጠት ወይም ምንም የማይጠብቅ ፍቅር ስለመስጠት አነሱ። ምንም የማይጠብቅ ፍቅርን ለልጅ መስጠት ቀላል ነው። በተለይ እየለፋ ራሱን እየጎዳ ለሚያሳድግ ወላጅ የሚጠብቀው ነገር አይኖርም። በሚገባ የሚጠብቀው ነገር አለ። ነገር ግን ወላጅ ሲኮን ሁል ጊዜ በዝግጅት መጠበቅ ያስፈልጋል። እድገት አሁን ቅድም ስንት አመትሽ ነው ወላጆችሽን እንዴት ትወጃለሽ እያልሽ ስትጠይቂ እነሱም ደግሞ ስለ ልጆቻቸው ሲናገሩ ያሳደጉበት መንገድ አለ። ያን ያህል ትረስት ያብስራ ዴቨሎፕ አድርጋ ወላጆቼ ሲከለክሉኝ እንኳን አምናቸዋለሁ እንድትል ያደረጋት ከታች ጀምሮ በክትትል ያሳደጉበት መንገድ ነው። ልጆች በእድሜ ባጭሩ ከፋፍለን ብናየው በእያንዳንዱ የእድሜ እድገት የሚያስፈልጓቸው መሰረታዊ ነገሮች አሉ። ለምሳሌ የሰው ልጅ እድገት ከ0 እስከ 2 አመት ከሌሎች ከእንስሶች በተለየ በጣም አዝጋሚ ነው። እንደ ሌሎች እንስሶች ወዲያው እንደተወለዱ አይሮጥም። በጣም ሙሉ ትኩረት ወላጅ ወይም ደግሞ አሳዳጊ ስር ነው የሚውለው። በዛን ጊዜ ትረስት የሚባለውን ነገር ዴቨሎፕ ያደርጋል። እምነት ወላጅ ላይ አሳዳጊ ላይ እምነትን ዴቨሎፕ ያደርጋል። ከዛ ባሻገር መልመድ ወይም ደግሞ ነገሮችን በስሜት ህዋሱ ዲስከቨር ማድረግ ይጀምራል። ያኔ የወላጆች በቅርበት መሆን እንዲሁም ደግሞ መሮጥ ሲጀምር ያለ ክትትል የግድ ነው። ምክንያቱም ልጆች ሮጠው የሆነ ነገር ይይዛሉ፣ የሆነ ነገር ይሞክራሉ። ለዛም ነው ብዙ ነገሮች ላይ ኮሸስ ሁኑ መድኃኒቶች ላይ የሚጻፈው። ምክንያቱም ልጆች ይነካሉ፣ መቅመስ በስሜት ህዋሶቻቸው ነው በብዛት የሚጠቀሙት ማለት ነው። ያ ደግሞ መቅመስ፣ መንካት፣ መጎተት ስለሚወዱ
ኤሌክትሪክ ሶኬቶች አካባቢ ቻይልድ ሎክ የሚባል የመኪና አዘጋጋ አይነት አለው። ምክንያቱም ልጆች በመሞከር ነው። በዛ ሁሉ ጊዜ ውስጥ በፍቅርና በትዕግስት ወላጆች በክትትል ነው ማሳደግ ያለባቸው። ያን ያህል ምንም ቢቆጣኝ ምንም አያስፈልግህም ቢለኝ ለኔ ነው ብሎ እንዲያምን ከዛ ጀምሮ ክትትል ከክትትሉ ባሻገር ደግሞ ራሱን እየቻለ እንዲሄድ አድርጎ ማሳደግ ያስፈልጋል ማለት ነው። ከ2 ዓመት ደግሞ እስከ 6 ዓመት ካየሻቸው አሁንም በጣም በፍጥነት ያድጋሉ። በተለይ ደግሞ ልጆች ወደ ትምህርት ቤት አካባቢ የሚሄዱበት ጊዜ ነው። በተለያየ ነገር ራሳቸው መግለጽ ይጀምራሉ። ያኔ ወላጅ ቀረብ ብሎ ጥያቄ በብዛት ያበዛሉ፣ ጥያቄ ይጠይቃሉ። ለምን አፍም እየፈቱ ነው፣ ማወቅ ይፈልጋሉ። ለምን የሚባሉ ጥያቄዎችን ይጠይቃሉ። ወላጆች አንዳንድ ጊዜ ከስራ ጫና ካለባቸው ተደራራቢ ስራም የተነሳ እንትን ሊሏቸው ይችላሉ። አይመልሱም። በቃ ስራ ያንተ ጥያቄ አንቺ ጥያቄ አያልቅም ይሏቸዋል። ያንን ልጆቹ ምናልባት አሁን ወደ ቲኔጀር አሁን የአብስራ 13 ዓመቷ ነው። በሷ እድሜ ያሉ እስከ 18 ቲን ኤጀርስ የምንላቸው ቲን 13 13 14 የምንለው ነው። ፎርማሊ ደግሞ አዶለሰንት ወይም ደግሞ ወደ ጉርምስና የሚሄዱበት እድሜ አለ። ያ እድሜ ሞርለስ ወደ አዋቂነት እየሄዱ ስለሆነ አስተሳሰባቸውም ከኮንክሪት ወደ አብስትራክት እየሄደ ነው። በዛን ጊዜ ዝምም ይላሉ። ዝምም የሚሉበት ጊዜ አለ። ከክፍልም ይሄማ የኔ ልጅ ነው የሚሉሽ ይመስለኛል። አሁን ቴሌቪዥን ላይ ያዩዋል። ስንገናኝ በዛ እድሜ ላይ ልጆች ያሏቸው ወላጆች ስንገናኝ በቃ ሊያወራን ነው ማይፈልገው፣ በቃ ብቻዋን ነው የምትሆነው የሚል ነገር አለ። ይረዱኛል ብሎ ካለማሰብም ነው። አንዳንድ ጊዜ ግን ከልጅነት ጀምሮ ኮሚኒኬሽን ስኪላችንን አንኮንዲሽናል ላቭ የምንለውን ነገር በሁሉም አቅጣጫ አድርገን ነው ማሳደግ ያለብን። አንዳንድ ጊዜ ልጆች ጊፍትድ ሆነው ይወለዳሉ። አሁን የሷ ልጆች ስታወራ አይኪዋቸው ከፍተኛ ነው የሚመስለው። የሳቸውም ልጅ ሁሉም ምሩቆች ናቸው፣ ሁሉም ደና ቦታ ናቸው። አንዳንዴ ደግሞ እግዚአብሔር ልዩ ፍላጎት ባላቸው ልጆች ይባርከናል። የአእምሮ እድገት ዝግመት፣ የሰውነት አለመታዘዝ፣ በአደጋ ምክንያት ቅድም ባልኩሽ አንዳንድ ነገሮችን ሲነኩ አደጋ ደርሶባቸው መራመድ የማይችሉ ቤት ውስጥ ለረጅም ሰዓት መቀመጥ ያለባቸው ልጆች በፊዚዮቴራፒ የሚታገዙ ልጆችም እነዛን ሁሉ አንኮንዲሽናሊ መውደድ፣ አለማወዳደር። እሷ ረጅም ናት፣ እሷ ቀይ ናት፣ እሷ ጥቁር ናት። አንዳንዴ እኮ እንግዳ ቤት መጥቶ ያቺ ጥቁሯ አይታለች፣ ያቺ ረጅሟ አይታለች፣ ያቺ ቆንጆ አይታለች፣ እቺን ደግሞ ከየት አመጣሻት ይባላል። የልጆች መልክና ቁመና ራሱ ለዲስከሽን ይቀርባል። ደን ልጆቹ ይሰማሉ፣ ያን አይወዱትም፣ መፎካከርም የለባቸውም። ይሄ ደግሞ በብዛት ኮሸስና አዌር የሚሆኑት መቼ መሰለሽ ከ12 13 ዓመት በኋላ ሲሆኑ በቃ ወደ 8 9 ዓመትም ከሌሎች ልጆች የተለዩ መሆናቸው ይገባቸዋል። የቆዳ ታይፓቸው፣ የቁመታቸው፣ ሰውነት ሁኔታቸው። ወላጅ በዚህ ጊዜ በጣም በቅርበት ሆኖ ሰውነታቸው እንደ ሌላው ነገር እንደ አእምሯቸው እንደ ሌሎች ሰዎች እንዲቀበሉት ማገዝ ያስፈልጋል። ካልሆነ ይሄን ይዘውት ከሄዱ ያልሆነ ፉክክርና ንጽጽር ውስጥ ይገባሉ። አሁን ላይ በእኛ ሀገር ብዙ እየተለማመዱት አይደለም፣ ግን በጣም የሚያስደነግጡ ፕላስቲክ ሰርጀሪዎችን ራስን መቀበል ካለመቻል የሚያደርጉ አገሮች አሉ በብዛት ማለት ነው። ታዳጊነት እድሜ ላይ ነው ታዳጊነት ላይ ያ ቲንስ ሲሆኑ ራሳቸው መቀበል አቅቷቸው ሳይኮሎጂካሊ በጣም ቀጭኖ ነው ሊወድቁ እየደረሱ አይ ወፍራም ነኝ ብለው የሚያምኑ ሰዎች ልጆች አሉ። ምክንያቱም ቦዲ ኢሜጅን ሰውነት ላይ ብቻ ትኩረት እንዲያደርጉ ሌሎች ነገሮች ላይ ፎከስ እንዳያደርጉ ሰምሃው ቤተሰብ ማህበረሰብ ስላላገዛቸው ማለት ነው። ነገር ግን ሰውነት ነው፣ መቀበል ያስፈልጋል። ወፈርን፣ ጠቆርን፣ አጠርን ያንን ሰልፍ ስቲማቸው የተስተካከለ እንዲሆን አንዳንዴ አሁን ላይ ሰልፍ ስቲም፣ ሰልፍ ወርዝ፣ ሰልፍ ኮንትሮል የሚባሉ ቃላቶች አሉ። ኦፕቲመም ጥሩ የሆነ ሰልፍ ስቲም ያስፈልጋል። ራስን ተቀብሎ ራስን መውደድ፣ ሌሎችንም መቀበል፣ ሌሎችንም መውደድ ከነ ቁመናቸው ከነ ልዩ ልዩ አይነት እንትናቸው። አንዳንድ ወላጆች ደግሞ በጣም ልጆቻቸውን ስለሚወዱ
የተጋነነ ሰልፍ ስቲም እንዲኖራቸው ያደርጋሉ። ከዛ እሱ ያድግና አዋቂ ሲሆን ሰው አይንካኝ፣ አዎ የተለየው ነኝ፣ አዎ በቃ እኔ ብቻ የሚል ነገር ላይ እንዲሆኑ ይሆናል። ሌሎችን ማየት መቀበል የሚከብዳቸው ይሆናሉ ማለት ነው። በጣም ያብስራ እንደ ትልቅ ልጅ ራስሽን ትቆጥሪያለሽ? እንዴት ነው ራስሽን የምትቆጥሪ? አይ እንደ ኩዮቼ አይደል ከኩዮቼ ጋር ጫወታለሁ እና ራሴን በቃ እንደ እድሜ ነው አይደለ? እያደገ እንዳለ ራሱን እያወቀ እንዳለ ሰው ይሰማሻል ነው ወይስ እንደ ልጅነትሽ ነው የሚሰማሽ? አሁን ከልጅነቴ አሁን የተሻለ አስባለሁ፣ የተሻለ ነገር አደርጋለሁ። ግን አሁንም ይቀረኛል ትንሽ፣ በደንብ ማድረግ አለብኝ ብዬ አስባለሁ። አይደለ? በብዛት አሁን ትምህርት ቤት የረፍት ሰዓት ላይ ስትቀመጡ የረፍት ሰዓት አለ አይደል? 15 ደቂቃ 20 ደቂቃ ምንድነው የምታወሩት? ምንም እንጮታለን። ትምህርት ቤት ውስጥ የምንጮተው ጨዋታ አባሮሽ ሊሆን ይችላል። የተለያዩ ጨዋታዎችን እንጮታለን። ከናንተ ለየት ያሉ ልጆች አሉ ማይጫወቱ? እና ያብስራ ደግሞ ሩጫ ጀመሩ የሚሏችሁ አሉ? የተወሰኑ ተማሪዎች አሉ አይደል? አትፈሯቸውም? ወይም ደግሞ እነሱ እንዳያዩዋችሁ አትፈልጉ? አይ ግድ አይሰጣችሁ? አዎ። ስለዚህ ጨዋታችሁ ነው የምትጫወቱ። ጥሩ ነው ያለሽው አንቺ። ወደ እናንተ ልምጣ። የወላጅ መሰረታዊ ነገሩ የልጁን ሁኔታ መቀበል ይመስለኛል። አሁንም ተመልካቾቻችን ልብ እንዲሉልን የምንፈልገው ነገር እያወራን ያለነው ነገር እዚህ ቁጭ ብለን እንደምናወራው ቀላል አይደለም። በቤታችን ውስጥ በጣም ብዙ ራስ ምታት አለብን። ከልጅ ጋር ጥሩ የሚባል ግንኙነት ወይም ደግሞ ኮሚኒኬሽን እንዴት ነው የሚፈጠረው? መጀመሪያ ላይ ለልጅ ግልጽ መሆን፣ እናትና ልጅ ወላጅ ለልጆች በቃ ምንም መደበቅ የሌለበት ግልጽነት። አሁን እኔ በቤቴ ምንም ነገር ልጆቼ ጋር በውይይት ነው የምፈታው። እኔ አንድ ልጅ ይነገራል፣ ሁሉ ነገር ይነገራል፣ አንድ አይቀረኝም። የእውነት ነው የምልሽ። ጥሩ ነው እሱ የእውነት ግልጽነት ከምንም በላይ ለመሰለሽ ልጆቹ በተሳሳተ ቦታ አይገቡብሽም። ቀጥታ እነሱ ጋራ ኮሚኒኬሽንሽ ግልጽ ሆኖ በፍቅር እነሱን ወደ አንቺ ከሰብሰብሻቸው የተደረገውን ነገር መተው ላንቺ ያወሩሻል። አንቺ ደግሞ የምክር አገልግሎት ትሰጫለሽ፣ ጥሩ መንገድ ትሰጫለሽ። መጥፎ መንገድ ከሆነ የተሳሳተ ነው ብለሽ ተመልሻቸዋለሽ። ስለዚህ እኔ አሁን የማሳደጌም በትምህርት ቤትም ሳስተምር ነው የምልሽ፣ በዚህም በልጆቼም በኩል ከተማሪዎች ጋር ጥሩ ኮሚኒኬሽን ነው ያለኝ። ጥሩ ኮሚኒኬሽን በቃ ገባሽ፣ ታቀርቢያቸዋለሽ። በፍቅር ስታቀርቢያቸው የተደረገችውን ሁሉ ይነግሩሻል። አንቺ ደግሞ ጥሩ ምክር ሰጫቸዋለሽ። እነዚህ ልጆች እየተቀረጹ ግን ብዙ ቤት ደግሞ የምታዩ የመፈራራት ወላጅ ልጁ ወላጅ መፈራራት የለበትም። ልጅሽ ጓደኛ ሲያድጉ ትንሽም ቢሆኑ ያደረጉት እንዲያወሩ ግልጽ ሆነሽ መጠበቅ አለብሽ። ገባሽ? ግልጽነት ከምንም በላይ ነው። እኔ የራሴ የተቀበኝ ነገር በግልጽነቴና ጥሩ ኮሚኒኬሽን ከልጆቼ ጋር በፍቅር ስለያዝኳቸው ነው። እታባዬ ሆነዋል። እታባዬ ተደርጓል ወይ ውሎ የዋሉበትን መጀመሪያ ሲመጡ ምንድነው የዛሬው ለቁጭ ወለ ብዬ ነው የምጠይቀው። አሁን ድረስ አሁን ትልቅ ናቸው ብዬ እንትን አይደለም። ምንድነው ዛሬው አልከው መሰራ ዝርዝር አድርገው ነው የሚነግሩኝ። እዛ ላይ ኮሜንት ይሰጣሉ። ጥርጎን ካለ ጥርጎ መስፋካውን በዚህ መንገድ መራ። ስለዚህ ነው ውጤታማ የሚሆኑት። ትምህርት ቤትም ላይ ደግሞ መተው ነው በረፍት ሰዓት የሚያወሩኝ። ስለማቀርባቸው መተው እንዲህ ነው ይሉኛል። ከዛ ወላጅ መጥራት ካለብኝ ወላጅ ጠራና ለምንድን ነው እንደዚህ ያደርኩ? ለወላጅ ያልነገሩትን እኔ ይነግሩኛል። ምንድነው ያንቺ ኮሚኒኬሽንና ያንቺ አቀራረብ ነው ለልጆች። ገባሽ? ግልጽነት ካለ ልጆች ወደ ሌላ መስመር። አሁንም እኮ አልኩሽ አስተዳደግ ላይ አሁን አንዳንድ ልጅ የተበላሸ ምናምን እኔ አልቀበለው። ለምሳሌ ትምህርት ቤትና ወላጅ ኃላፊነት አለብን። የኛ ከስር ኮትኮቶ አሁን አንድ አትክልት ስትተኪው ያና አትክልት ተንከባክበሽ ስታረጊው አይደል የሚያድገው። ከተጣመመ ግን ተመልሽዋለሽ አትመልሽው። መቁረጥ ነው። ልጅም ስታሳድጊ እኛ ወላጆችም ትምህርት ቤትም ከፍተኛ ኃላፊነት አለበት። እንዲህ በቀላል ግን እሺ ብለው ይመለሳሉ። አያንቻየ የዘንድሮ ልጅ እሺ አይልም ይባላል። ከነተ ውሸት እንደሱ ሆነባቸው ነው። ውሸት እንደው እኔ አሁን ብዙ ዘይ ታክሲ ላይ ምን ብለ እኔ ዘንድሮ ልጅ ይላሉ። ችግር ያለብን እኛ ላይ ነው። እኛ ትልልቆች ነው። እኛ ብንመራቸው እነዚህ ልጆች ብዙ ይማራራሉ እኮ። እኔ አሁን አንዳንድ ጊዜ አንዳንድ ነገር ጥራቸዋለሁ። እንዲህ ወጣቶች ሰፈረ የሆነ ነገር ካለ ግቡ ብሉና አነጋግራቸው። የሌላውንም የጎረቤት ልጅ እንዴት ይታማ እንደው ዝም ብሎ የዛሬ ልጆች ምን አደረጉ? የዛሬ ልጆች መቅረጽ አለብን። ራሳችን ለምን አናስተካክላቸውም? እነሱ ላይ ከምጠቆል አይደል እንዴ? አንቺ ብትመክሪ ችግራቸውን ብትፈቺ ለምንድን ነው እነዚህ ልጆች ከመሰበር ቢወጡት? አሁን ቁጭ ይላሉ ድንጋይ ላይ ምናምን ቁጭ ይላሉ። ምን ሆናችሁ ነው እላለሁ። ድንጋይ ላይ ምንድን ነው የምትቀቁት? ኑ ምንድን ነው ችግራችሁ? ባለን ነገር መርዳት ባለ ነገር እኔ ብዙ ልጆች አስተምሬ በግሌ ልንገርሽ ስራ ሲያስቆጁ ልጆች አሉ። ከራሴ ኪስ ከልጆቼ እየከፈልኩ
ልንገርሽ ዛሬ ጥሩ ቦታ ይደርሳሉ። ያቺ አቅም ስላነሳት እኔ ባደርግ እናገራለሁ። ስለወለድኩ ብቻ አይደለም እኮ ሌላውም ልጅ የኔ ልጅ እኮ ነው። ገብቶሻል? እሱ ነው ይመስለኛል ለማህበረሰብ በጣም ጠቃሚው ነገር። አንድ ሀሳብ ግን መጥቶልኛል። የተወደዳችሁ ተመልካቾቻችን ይህ የእሳት ዳር ጨዋታ ነው። በፋና ሚዲያ ኮርፖሬሽን ከምትመለከቷቸው ከናንተ ጋር በቀጥታ ከሚገናኙ ጉዳዮች መካከል አንዱ ነው። እዚህ ፕሮግራም ላይ ሀሳብ እንግዳ ነው። ዛሬ በልጆቻችን እድገት ላይ ያሉ ለውጦችን ስለማወቅ ከልጆቻችን ጋር ስለመዋሃድ እና ደግሞ በችግሮች መካከል መፍትሄን ስለመፈለግ እያነሳን እንገኛለን። ወላጆች አሉ፣ የስነ ልቦና ባለሙያ አለን፣ ደግሞ የአብስራም አለች 13 ዓመቷ ነው። እንቀጥላለን። እናመሰግናችኋለን። አንድ ነገር በጣም ተደጋግሞ ሲነሳ እሰማለሁ ዶክተር፣ ወላጅ ከልጁ ጋር ጓደኛ ነው መሆን ያለበት ይባላል። ወላጅ ከልጅ ጋር ጓደኛ ነው መሆን ያለበት ወይስ ወላጅ ነው መሆን ያለበት? እንግዲህ ወላጅ እንደ ወላጅ ጋይድ ማድረግ አለበት። ነገር ግን እንደ ጓደኛ መሆን አለበት ሲባል ይሄ አውቶሪቲው ማሳየት የለበትም አይነት አባባል ነው። ምክንያቱም ልጆች አሁን ቅድም እናቴ ስትናገር ምን አለች? ብዙ ጊዜ ልጆች በጣም የሚቀርባቸውን የእውነት ሳይደነግጥ የሚሰማቸውን ትልቅ ሰው ያዳምጣሉ፣ እንደ ጓደኛ የሚያቀርባቸውን ማለት ነው። ምክንያቱም ብዙ ጊዜ ወላጆች ከስራ ጫናም ከብዙ ነገርም ከልጆች ጋር ያላቸው ጋፕ ይፈጠራል። አምሽተው ወደ ከስራ ይመጣሉ። እነሱ የሚያስቡት ልጆቹ ስቲል ልጅ እንደሆኑ ነው። ልጆች ደግሞ ከትምህርት ቤት ከአካባቢ ከተለያየ ሚዲያ ብዙ ነገር ያገኛሉ፣ ያያሉ፣ ይሰማሉ። ድንገት አንድ ቀን ተነስተው አንድ ጥያቄ ቢጠይቁ ወይ ደግሞ ታቡ ነው የሚባል ነገር ዲስከስ ያደረጉ ቢሰሙ ወላጆች ይቆጣሉ። ያን ጊዜ አይ በቃ የኔ ወላጅ ብዙ ቅርበት የለኝም ከወላጄ ጋር ይሉና ከወላጅ ጋር ያላቸውን ግንኙነት ላላ ያደርጉታል ማለት ነው። ብዙ ጊዜ ለዛ ነው ልጆች በተለይ እነዚህ ከ13 እስከ 18 ያሉት የሚፈልጉት አቻቸውን ነው። ይደብራቸዋል አዋቂ አይደለም? አዎ በጣም በብዙ በተለይ ግን እንዳለችው ካቀረብሻቸው ይቀርባሉ። ቅድምም ከመምህር ጋር ስናወራ ነበር። እኔ እንደ ጓደኛ ነው ትምህርት ቤት ውስጥ ሱፐርቫይዘር ናቸው፣ እንደ ጓደኛ ነው የምቀርባቸው ስላሉ ይቀርቧቸዋል። ምክንያቱም ጀጅ የማያረጋቸው ይሄ ነገር ሆነ ምክንያቱም ለራሳቸው የሰውነታቸው እድገት የሆርሞናቸው በብዛት መመንጨት እኮ ትንግርት ነው ለነሱ። ግራ መጋባት ያመጣባቸዋል። የሙድ መዘበራረቅ ያመጣባቸዋል። እንደ ከትልቅ ሰውና ከልጅ መካከል ነው የሚሆኑት። አሁን የአብስራንስ ጠይቀት ሳልፈራ እጫወታለሁ አለችሽ። አንዳንድ ደግሞ ኤርሊ ብሉመርስ የሚባሉት እንደ ትልቅ የሚሆኑ ደግሞ አሉ፣ ጥግ ይዘው የሚያዩ ማለት ነው። እነሱ ደግሞ ከትንንሾቹ በተሻለ ኦርጋናይዝድ ሆነው ይጫወታሉ፣ ለጌሞቻቸው ሩል አውጥተው ማለት ነው። ያንን የተዘበራረቀባቸውን ነገር ሄደው ለማን ነው የሚያወሩት? ከልጅነት ግን ኮሚኒኬሽኑ እንዳልኩሽ ከልጅነት ካስለመድናቸው፣ ምክንያቱም ጥሩ ኮሚኒኬሽን ስኪል በጥናት የተደገፈ ነገር እንደሚያመለክተው ጥሩ የመግባባት የተግባቦት ክህሎት ከወላጅ ጋር ያለ ለወደፊት ለህይወት ስኬት መሰረት ነው። ለወደፊት ለህይወት ለትዳር ብትዩ ለህይወት ስኬት የፈለጉበት ቦታ ለመድረስ ምክንያቱም የፈለገ እውቀት ቢኖረን በትክክል ኮሚኒኬት ወይም ደግሞ ተግባቦት ስኪል ከሌለን የመግባባት ችሎታ ከሌለን ህይወት ይከብደናል። ያንን ጀጅ ሳይደረጉ አንድ ጥያቄ ሲጠይቁ መደንገጥ አያስፈልግም። ምክንያቱም ልጆቹ አድገዋል። ሳያስቡት የሚሆኑ ነገሮች አሉ። ሳያስቡት ብዙ ነገሮች ብዙ ሆርሞኖች መንጭተው እንደ ትልቅ እንዲሆኑ ያደርጋቸዋል። ያ ደግሞ አለመደነቅ ይቻላል ዶክተር? አለመደነቅ ሳይሆን መጠበቅ ያስፈልጋል። ይሄ ሊመጣ ይችላል ብሎ የልጆችን ነገር ቀድሞ ማወቅ ያስፈልጋል። ብልጥ የሆነ ወላጅ ቀድሞ እዚህ ላይ ሲደርስ ምን ይከሰትበታል? 14 ዓመት ወንድ ልጅ ሲሆን ድምጽ እኮ መቀያየሩ ራሱ እኮ አሳፍሮት ዝም ይላል። አንዴ ይቀጥናል፣ አንዴ ይወፍራል አይደለ እንዴ? ስለዚህ ያ አሳፍሮት ዝም የሚል ልጅ እኮ አለ። ያንን ቀድሞ ወላጅ ማወቅ አለበት። የሚጎብጡ ሴቶች አሉ ጡታቸው ሰውነት ስለተቀየረ ሰው እንዳያየው። አንዳንድ ባህል በተለይ አንዳንድ ቦልድ የሆኑ ባህሎች አሉን። እኛ ምንም የማይመስላቸው ሌሎች ሰዎች ቀጥ ብለው ሲሄዱ እንደኛ ግን
ከተማ አካባቢ የምናድግ በተለይ ደግሞ ምንፈራ የሆነ እንዲህ ነው ተብለሽ የምታድጊ ከሆነ ያሳፍራል። ስለዚህ እንዴት ያለሽ እንዲያውም እኮ አይደለ ስለዚህ በዛው ይዘልቃል። አዎ በትክክል መጠበቅ ያልሽው ነገር በጣም ቆንጆ ሀሳብ ነው። ይሄ ልጅ እያደገ ነው፣ እቺ ልጅ እያደገች ነው፣ እድሜዋ እየጨመረ ነው። ስለዚህ ይሄ ሊመጣ ይችላል ማለት በዝግጅት መጠበቅ። ለሚጠይቁት ጥያቄ መደንገጥ ደግሞ አያስፈልግም። የሚያስደነግጥ ጥያቄ ይጠይቃሉ። በጣም የሚገርሙ ጥያቄዎች ይጠይቃሉ። የ9-10 ዓመት ልጆች አሁን ላይ ቅድም መምህር ምን ሲሉ ነበረ? ከልጅነታቸው ፔሪድ እንደሚመጣ ሬዲ አድርጌ ያሳደግኳቸው አሉ። ነገር ግን ሲመጣ እንዴ ምን ሆኜ ነው ብለው የሚደነግጡ ወላጅም ልጆችም ሊኖሩ ይችላሉ ማለት ነው። ያ ሳይዘጋጁበት ሲመጣ ለሁለቱም አደገች ማለት ነው ብለው እንትን ይላሉ፣ ሾክ ያደርጋሉ ማለት ነው። አይወዱትም ደግሞ ያየሁት እኔ ያ አሉ ቤተሰቦቼ ውስጥ የእህቶቼ ልጆች አሉ። አደግ አንተ እኮ አንቺ ደግሞ መቼ በጣም አይወዱት ነገር ነው። አዎ እንትንም ይባላል ጎረመስክ በቃ መቀበል ያስፈልጋል። መቀበልና በእነሱ ደረጃ እያደጉ ነው። ስለዚህ እንደነሱ አሁን እንደ በፊት ላይ ኮንክሪት ነገር አይደለም ያወሩት። አስተሳሰባቸውም አድጓል። አብስትራክት ነገር ማሰብ ይጀምራሉ። ስለዚህ በእነሱ ሌቭል መሄድና ማውራት፣ አይዲያን ዲስከስ ማድረግ። አይዲያ የተለያየ ከሆነ ጠብ አይደለም። በቃ የሱም አይዲያ የሷም አይዲያ ይከበር ብሎ ልጆች አይደሉም። አሁን በጣም ትልቅ የቤት ስራ ነው። አዎ በጣም አስቸጋሪ ነው። እመጣለሁ፣ እናወራለን። ቀድሞ ልጆቻችን እያደጉ ነው። ምናልባት ይሄ ልጅ ፍቅር ይዞት ሊሆን ይችላል። ትምህርት ቤት የሆነች ደስ የምትል ልጅ ወዶ ሊሆን ይችላል። ወይ ደግሞ ክፍል ውስጥ ያለ የሆነ ልጅ እቺ ልጅ በጣም እየወደደች ሊሆን ይችላል ብሎ ማሰብ ለወላጅ ቀላል ነው። እጅ ላይ እያደገ የመጣ ልጅ እዚህ ደረሰ ብሎ መረዳት በጣም ቀላል ነገር ነው ጋሽ። አዎ ምንድነው እኛ ስንሰን አሁን የማሳደግ ክሎት ላይ ስናይ ለምሳሌ በትምህርት ስራ አለ እና አሁን ከ5ኛ 6ኛ ዓመት ላይ ስትመለከች ፖቴንሻላቸው 90% ነው ይባላል። ግን ከዛ በፊት ግን እንደዚህ ደርሷል እርሶ ልጆች ላይ የሆነ ቀን እኔ የደረሰብኝ የለም። ግን ያው ማለት ወድጃለሁ እኛ አንደኛ ፍቅር የሚባለው እኔ ሰርቫንት ሁር ነው የምሰራው። ምንድነው ለመጣበት ችግር መፍትሄውን ይዤ ነው መቀርብለት። እንደገና ደግሞ በጣም ብዙ እንዲያወራኝ እፈልጋለሁ እንጂ እኔ ቶሎ ማውራት የለብኝም። ሰሚ ነው የምሆነው፣ ጆሮ ሰጣለሁ። እንደገና ደግሞ ትሪትሜንት የምናደርገው ሳይኮሎጂካል ሜካፕ አለ። ሳይኮሎጂካል ሜካፕ የሚባለው መሰለሽ አሁን ዴቨሎፕመንታል ሳይኮሎጂ የሚባለው እያደጉ የሚሄዱበትን ነገር ማህበረሰቡ አዌርነስ የለውም። አዌርነስ አለመኖር መሰለሽ የእድገቱን ሁኔታ እያየ አሁን ወላጅ ታባንዳት እንዳነሱት አሁን ኦፕሊ ዲስከስ ያደርጋሉ። አዌርነሱን ለመፍጠርም ደግሞ ሳይኮሎጂ ስለማቅ ነው አሉ። ግን አንዳንድ ጊዜ እንደዚህ አይነት ነገር ላይ ሰዎች ራሳቸው ባኗኗራቸው ፊገሩ ራሱ የሰውነት ፊገሩ ራሱ ሲፈጠር እያደገ እንደሚሄድ ማወቅ መቻል አለበት። እያደገ የሚሄድበት ደግሞ የሚመጣበት ደግሞ ዴቨሎፕመንት እኮ ነው ትልቁ ከትምህርትም ከሌላውም ነገር ሁሉ የሚበልጠው። እያደገ የሚሄደው ነገር ፊዚካሊ፣ ሜንታሊ፣ ሳይኮሎጂካሊ ይሄን የሚያድግበት መንገድ ላይ ለምሳሌ ፍቅር ምን አይነት እንደሆነ እኔ ምን ማድረገው አንዳንድ ጊዜ ምነግራቸው ከጓዳው እንዲያወሩኝ ፈልጌ ነው። አዎ እነግራለሁ። አሁን ለልጆች ለምሳሌ ፍቅር እነግራለሁ። ማለት ፍቅር ምንድነው? ፍቅር እንኳን እኔ እንደዚህ የኔን ተሞክሮ ምንም የሌለኝም በምሳሌ እንኳን በተረት ወይም በሆነ ነገር አረግና እነግራቸዋለሁ። ስነግራቸው ያንን ያውቃሉ። አሁን እኔ ገርልስ ክለብ አለ ትምህርት ቤት ውስጥ ገርልስ ክለቦችን እንጠራና ያቻ ተጽዕኖ የሚባል አለ። ዜጎች ምን ሴት ይገንቡ። አሁን ያቻ ተጽዕኖ ምን እንደሚመጣ ከማንኛው ጋር ማን አሁን አንድ ሴት ጓደኛ አንደኛዋን ከሌላ ሰው ጋር እንዴት እንደምታደርገው ቀድመን ካስረዳናት ችግሩ አይፈጠርም። እኔ እዚህ እንትን ተምሬያለሁ 4 ኪሎ ዩኒቨርሲቲ ነው የተማርኩትና ሳይኮሎጂስቷ ጋር ሲደርሱ አንድ 5-6 ሆነው አንደኛው አፍቅሮ ደረሱ እና መጨረሻ ላይ ሳይኮሎጂስቱ ነው የትምህርት ቤቱ ሳይኮሎጂስት ነው መምህሩን መጥራት አልፈልግም ሴት ነች ስታናገረቻቸው ከዛ ለተማሪዎች ዲን ደረሰ። ተማሪዎች ዲን እናንተ ሁላችሁም ወዳችኋታል? አዎ ተወደዳችኋት እንግዲህ አሁን 7ኛ አርጋችሁ ወይ 8ኛ አርጋችሁ መዝግቡኝ አላቸው። ከዛ በኋላ ጥለዋት ሄዱ። ልትማር እንኳን አልቻለችም ነበር። ውጤቷ እንኳን እንትን ያቻ ተጽዕኖ ቀላል ነገር አይደለም እና ለሴቶች ሁሉ ጊዜ ትሪትሜንት ያቻ ተጽዕኖ እንደሚኖር ችግር እንዳለ እንደገና ደግሞ ሰርቫንት ሁድ በቃ ምንድነው በቃ የሚመጣውን ነገር አንኮንዲሽናል ላፍ ካደረግን ልጆቹን እናቀርባቸዋለን። ሲመጡ ኦፕንሊ ዲስከስ ያደርጋሉ። ዛሬ እኮ እንዲህ አይነት ነገር አጋጥሞኝ ነበረ እንዲህ ነበረ። እንደገና ደግሞ በስተጀርባ አለ። አሁን በስተጀርባ ለምሳሌ ታውቃላችሁ ፌስቡክን እኮ ሲነካኩት እኮ ይጠቅማል ብለው ነው የሚቀጥሉት። እንሞክረው ነው
የማይሞከረውን ነገር መንካት። አሁን ማሚ የተነጋገረችው ላይ ትንሽ ማለስማማበት ነገር ምንድነው የሚሞከር ነገር አለ የማይነካ ነገሮች ላይ አው ለምንድነው ግራውንድ ሩል አለ ታውቃላችሁ ለልጆች በእድሜያቸው ልክ ግራውንድ ሩል አለ አይደለም ሚስ እና ግራውንድ ሩሎቹ መፍሰላችሁ ከዚህ እድሜ ድረስ እንደዚህ መሆን አለበት እኛ ህፃን ብቻ ሲወድቅ ነው እሳቱ እንዳይነካው የጠበቅ ነው በኋላ ላይ ግን ያልሆነ እሳት ውስጥ ሳናቀው ፈጅቶት እንኳን አይደለም ተቃጥሎ ተመልሶ እንኳን እንዳናገኘው ሰውን የሚያደርግበት ነገር አለ ይሄ ስፔሻሊ ኢንቫይሮንሜንታል ኢንፍሉዌንሱ በአካባቢው ላይ ያሉት ምንድነው የሚባሉት ያልሆኑ ወጎች አሉ እንደገና የፖስት ሞደርናይዜሽን ስፔሻሊ ግሎባል ዲጂታል ሶሳይቲ አሁን የሚባለው ነገር ላይ ዓለማችን ላይ ያሉት ነገሮች በጣም አሁን ፋይቲንግ ተደርጎ እንኳን መመለስ አይችልም ሁሉም ቴስት ላድርገው ነው የሚለው እንደገና ደግሞ እንደ ፋራ ይቆጠራል ሰው ዲጂታል አለማወቅ የለኝም ማለት አዎ አታካብድ አሁን ማሚ በጥሩ ነገር ተናግረዋለች እሷ በጥሩ ነገር አጀስት አድርጋቸዋለች አታካብድ ግን አላሏትም ታድላ ነው ግን ሌላው ሰው ግን ለምን ነው የምታካብደው የሚል ነገር አለ ኦፕሊ ያነጋገርናቸው ሰርቫንቱን እያደረግን አታካብድ የሚሉት ነገር ግን ትክክል እንዳልሆነ እያሳየም ይሄድ መቻል አለ ወድጄ ነው ማካብደው ብለ አዎና እንደዚህ ነው ይሄ ለእናንተ መስመሩ ይሄ ነው ኦን ዘ ራይት ትራክ መሄድ መቻል አለ ደግሞ የሚያመሰግኑበት ቀን የሚመጣ ይመስለኛል እኔ በግሌ የዘንድሮ ወላጅ በጣም ያሳዝነኛል እውነት ለመናገር ለምንድን ነው ይሄንን የምለው በደጅ ህይወቱን ለማሸነፍ በጣም የሚለፋ ልጁን ጥሩ ቦታ ለማስተማር ጥሩ ለማልበስ ለማብላት የሚለፋ ለራሱ አንድ ጫማ ሳይቀይር ልጁን 2-3 ጫማ የሚሰጥ ከዛ ደግሞ ልጄ ደርሶልኝ ብሎ የሚልና ከልጁ ጋር መሀል ላይ የሚተላለፍ ወላጅነት ያለ ይመስለኛል እና ያሳዝናል ከሁለቱም ማጣት ምንድነው የምትታዘቢው አንቺ ምንድነው የምታየው አሁን በተጫዋወተ የዘንድሮውን ወላጅነት አንስተን ስናወራ ከልጆቹ ደግሞ መለስም በልን ወላጅ የዘንድሮ ወላጅ እንግዲህ ያስተዳደግ ወላጅ አሁን ወንድሜ እንዳሉት አስተዳደግ ይወስናል ምክንያቱም አታካብድም የሚለው እንትን የሚለው አስተዳደግሽ ነው የራስሽ አይደለም አታካብድ እኔ ቀና ብሎ የሚያኝም ልጅ አይኖርም እንኳን ራሴ አልኩሽ ያስተማርኳቸው ልጆች እንኳን እንዲህ አይነት የላቸው ይሄ ሁሉ መልስናሳቸው ያሉት ቢል ማሚ ያልገጠማተም ያሉት ካስተማርኳቸው ልጆች አልገጠኝም እንኳን ከራሴ ልጆች ምንድነው የሚመጣው የራሳችን መሰረት አያያዝ ነው አሁን እሳቸው መቃወመው የራሳችን መሰረት አያያዝ ለዚህ መልስና ለሌላ ንግግር የሚያደርገው የኛ ጉዳይ ነው አንቺ በዲሲፕሊን በስርዓት ካሳደግሽው ስትነሽም ሰመጭ ኖር በእግዚአብሔር የሚል ነው ግን የሰጠናቸውን ሁሉ ይቀበላሉ እንዴት አባ ለምሳሌ ወላጅ ያለውን ሁሉ አድርጎ ልጁ ጥሩ እንዲሆንለት ይፈልጋል የተሰጣቸውን ሁሉ ይቀበላሉ አንዳንዱን አይታውትም ቢታውት ደግሞ አታርፊም አንቺ ያንን እንዲያስተካክል ስልት ስለምን አይሆንም ለምሳሌ ለኛ ለምን ይሄው የፍልጥ ጨዋታ በጭራሽ አልኩሽ በጭራሽ እኔ አልስማማም ለምሳሌ እኛ ወላጆች ልጆቻችን ቀርጸት ጥሩ ቦታ የማድረስ ኃላፊነት አለብን ይሄ ልጅ ቢበላሽ እንዴት ነው የምሆነው እኔ አዳለሁ ሙኔቴ ነው ማለት ከልጆች ወላ አንድ እንትን ቤት እንዴት ለምሳሌ መውለድ 9 ወር ተሸከመች 2 አመታት ፈተና አይተሽ አሳድገሽ ይሄ ልጅን ውጤት ማየት ሲገባ አይደለም የራሴ ልጆች የጎረቤቱ ልጆች ነው ማለት እናትና አባታቸው ቢሞቱ ጠርቼ እንደዚህ አድርጎ ብዬ እንዲፈጥረው ዛሬ ይኸው ሽምግልና ታልኩ ቁጭ ብዬ ድር ያለው እኔ ያመኛል መልፋት አለብሻ ምን ያክል ምን ድረስ እንደው እስከመሞት እለፋለሁ እውነቴን ነው እሺ ለመሰለሽ አሁን አንቺ ምን ያህል አይደለም የራስሽ ልጅ የሌላው ልጅ ተብላሽቶ ብታይ እንዴት ነው ልጅ እኮ ማለት ከባድ ነው የእግዚአብሔር ስጦታ ነው ልፋቱ ቀላል አይደለም ገብቶሻል ይሄ እስከሚስተካከል ድረስ መልፋት አለብን ባይ ነኝ እኔ ወላጅ ምንም ነገር ቢሆን የራሱ ጉዳይ የምትዩ ነገር የለም ለምሳሌ የሱ መበላሸት ያንቺ አንገት መድፋት አይደለም የራስሽ ስለዚህ መጨረሻው ድረስ መልፋት አለብሽ እስከ መጨረሻው እስከሚለወጥብሽ ድረስ አሁን ያሁኑ ትውልድ መሰለሽ የቴክኖሎጂ መጣ ትንሽ ሞባይል ላይ ትኩረት መጣ ቴሌቪዥን ላይ ትኩረት መጣ ያ ሲሆን ደግሞ ወላጅ ቤት ውስጥ ያለው እስከዚህ ድረስ ይበቃል እንዴ መገሰጥ አለብን እኮ ይበቃል እስከዚህ ያደረከው አሁን ደግሞ ማታ ሲገባ የቀን ውሎ ምንድነው ደብተር ማታ ለልጆቼ ትማቻለሽ እንትን ካለ ከመስመር ቆጣ እንዴ ምን እንዴ ያብስራ እያወራን ያለው መጥፎ ልጅ ምንድነው እያወራ ያለው ላይ ያየች እያወራን ያለው ሰምተሽ በመንገድ ካየው እንዴ የሆነ ነገር ካየው ለምግር ሲል ታባ መጣቸው የሚባለው ለምንድን ነው እንዲያረጋችሁ ትላለሁ ልጆች እንትን ይለኛል ውስጥ ልጅ በጣም ስለምወድ የልጅ ጥሩ ነገር ማየት እግዚአብሔር ደግሞ ያግዝሻል በንጹህ ልቦና በንጹህ አስተሳሰብ በእንትን ከሄድሽ ምንም የማይሆን ነገር የለም ዋናው መሰረት ግን ወላጅና አስተማሪ ከተያያዝን ልጅ አይበላሽም ያውኖቹ ፈጠኑ ይባላል ቢፈጥኑም እንዳፈጣጠናቸው አይተን መቀጠል ነው አብሮ በፍጥነታቸው መቀጠል አካሄዱ
ኮሚኒኬሽኑን ማሳመር በዚህ ሲመጣ በዚህ ቀየስ እያደረግሽ እስኪ ልጆቹን ያብስራን ማስተካከል ነው። ያብስራዬ እያወራን ያለነው ነገር እየሰማሽ ነው። ስለ እናንተ ነው እያወራን ያለነው። ገብቶሻል? አዎ እንደዚህ እንደምንጨነቅላችሁ ታውቂያለሽ? ምንድነው እስቲ አሁን የገባሽ ነገር ንገሪ። ወላጆች ልጆቻቸውን ምንም ለልጆቻቸው ምንም አይነት ነገር እንደሚከፍሉ እና ልጆች ካጠፉ መቀጣት አለባቸው ብዬ እውነት ይማታሉ ቤት ካጠፉ ማንም ሰው ይቀጣል እኛ ቤት። እውነት? አዎ ለምን ተቀጣው ብለሽ አታኮርፊ? አይ አላኮር አንቺ እቺ ልጅማ አደገች ስናገራት መልስ እየሰጠችኝ ነው ብላ አታቅማሚ? አንዳንዴ ሊኖር ይችላል፣ ግን እኔም ጥፋቴን አምኜ ይቅርታ ጠይቃለሁ ቤት። አረ ዋው ይሄ በጣም ቆንጆ። ቤት ውስጥ ይቅርታ ማይጠይቅ ልጅ የለም? የለም። ስለዚህ እየተነገረሽ ያደግሻቸው ነገሮች ናቸው። አልከበደሽም ታዲያ? አይ ከብድም። ምን አይነት ጓደኞች ናቸው ያሉሽ? እኔ ጎበዝ ጓደኞች አሉኝ። እሺ እንደኔ ሁሉም ተጫዋች ናቸው። እንደኔ ሁሉም ወላጆቻቸው የሚያከብሩ ምናምን ወላጆቻቸውን የሚያከብሩ ጓደኞች አሉ። ትንሽ የሚያፈነግጥ ለየት ያለ የለም ዙሪያሽ? የለም። ትምህርት ቤት ተይ እንጂ አጣራለሁ። ሊኖሩ ተማሪዎች አሉ፣ ግን እኔ የኔ ጓደኞች እንደዛ አይነት አይደሉም። በጣም ቆንጆ። እሺ ዶክተር መቅደም ወይ ወላጅነት በጣም ትልቅ ሳይንስ እንደሆነ እየገባኝ ነው አይደለም? ዝም ብሎ በማብላት በማጠጣት ጥሩ በማልበስ ብቻ አይደለም የሚወጡት አይደለም። እና ደግሞ በሙሉ ኃላፊነታችን ወደዚህ ምድር ስላመጣናቸው ሰዎች ባለዳም ስለሆነ በተለይ በአስራዎቹ እድሜዎች ላይ ላሉ ልጆች ለውጣቸውን የመሰለና ከለውጣቸው ጋር የሚያያዝ ምን አይነት ክህሎት ነው ያስፈልገን? በተለይ ቲንስ የሚባሉት ላይ ቲንስ በባህሪያቸው እንግዲህ እንዳልኩሽ ማፈርም አለ። ከወላጅ ጋር ደግሞ በፊት የነበረን ግንኙነት ቲን ሳይሆኑ በፊት ማለት ነው። ቅድም ያልኩሽ መጠየቅ በሚፈልጉበት ጊዜ መሮጥ፣ መጫወት እንዲሁም ደግሞ ዲሲፕሊን ማስለመድ በነበረብን ጊዜ አሁን ያብስራ ሰርቲን ሆና አይደለም ይቅርታ ማለትን የተለማመደችው። ከልጅነት ስታጠፋ ይቅርታ ማለት አለብሽ። ይሄ ጥፋት ስለሆነ ልጆች ቴክኖሎጂን ባንዴ አይደለም የሚያገኙት። የነሱን አጠቃቀም እኛ ነን የምንወስንላቸው፣ ግን በሲስተም ነው የምንወስንላቸው። ይሄ ቴክኖሎጂ ለኛ ጭንቅላት ይሄን ጉዳት በአቅማቸው ማለት ነው ስለሚያመጣ ለኛ ጭንቅላት ከተወሰነ በላይ ማየት የለብንም። ይሄን ሳረግ ታዲያ ልጄን አጥና ብዬ እኔ ስልክ ላይ ከሆንኩኝ ልጆች የሚያዩት ሞዴል ነው የሚያደርጉት። የምንናገረውን አይሰሙም፣ የምናደርገውን ነው የሚያደርጉት። እኔ እያነበብኩ ግን ልጄን አጥና ስለው አብረን የሆነ ነገር እኔ በገባኝ ልክ ስታታግለን የገባንን ነገር አብረን ስንሰራ ያንን ሞዴል ያደርጋሉ። ብዙ ማውራት ከነሱ ጋር ምንድነው የሚያስፈልጋቸው፣ ምንድነው ውስጣቸው ያለው ነገር። ስለዚህ ያቺ ዝም የሚሉባትንም ሰዓት ማክበርና ማወቅ ያስፈልጋል። ያናድዳል፣ በጣም ያበሳጫል። ይመለሳሉ እኮ መቼ ይመለሳሉ? መቼ መሰለሽ? ልክ እቺ በቃ ሆርሞናቸው መስተካከል ሲጀምር ወደ አዳልት መረጋጋት ሲጀምሩ ያን ያስቀመጥነው ነገር ይመጣል እኮ። እንደገና ማውራት ይጀምራሉ፣ እንደገና ኦፕን መሆን ይጀምራሉ። እንደገና ያንን ወደኛ እኩል እየሆነን እኮ መጣን፣ አዳልት ለአዳልት ማለት ነው። ያን ጊዜ ይመለሳል። ስለዚህ ያ ትዕግስት ያስፈልጋል። ውስጣቸው ያለ ችሎታ ራሳቸውን ከራሳቸው ጋር ማወዳደር። የሱ ተሰጦ ሂሳብ ነው፣ የሷ ተሰጦ ስዕል ነው። የሁለቱንም ማክበር በሚያስችላቸው መጠን ያንን ስጦታቸውን አውጥተው ውጤታማ እንዲሆኑ ፕሮፌሽናሊ ውጤታማ እንዲሆኑ ማገዝ፣ ውስጣቸው ያለ እምቅ ኃይልን አይቶ እንዲያወጡት ማድረግ። ነገር ግን ጫና መፍጠር አያስፈልግም። ዝምታውንም እንደው ተወት ማድረግ ጥሩ ይመስላል። አንዳንድ ጊዜ ጋይድ እናድርጋቸው። ለምሳሌ በእኛ ቤት ሩል እናውጣ ከድሮ ያንን ተከትለው ይሄዳሉ። እራት ለብቻ መብላት አይቻልም፣ እራት አንድ ላይ ነው የሚበላው ካለን ይሄ ሩል ነው። ከ3 አመታቸው ከ4 አመታቸው ከለመዱት ይርባቸዋል እኮ 16 አመት ሆኖ ቤት ሩሙ ቁጭ ብሎ መብላት ምግብ አይወሰድም መኝታ ቤት ከተባለ መጥቶ ይበላል አይደለ? ያን ጊዜ ኦፕን ይሆናል። ያን ጊዜ ዲስከስ ስናደርግ ምንድነው ስለ ሰው ቤት ነው የምናወራው ወይስ ቀንህ እንዴት ነው የምንለው? የሚጠይቀውን ነገር ታናናሾቹ እኮ ይጠይቃሉ አይደለ?
ያንን አትራክቲቭ እናደርግለታለን። ታናናሾቹ ሲጠይቁ እስቲ ወንድምህ ትልቅ እኮ ነው ጠይቀው ስንል አየሽ ኮሚኒኬሽን ይፈጠራል ማለት ነው። ስለዚህ ድሮ ሴት የምናደርገው ሩል ማውጣት ያስፈልጋል እንደ ቤት ማለት ነው። ለዛ ነው ወላጅነት ትልቅ ሚስጥር ነው፣ ጥበብም ነው። ስለዚህ በአሁን ላይ ልጆቹ ላይ ብቻ መፍረድ አይደለም፣ ነገር ግን እንዴት እንሳባቸው ወደኛ። 1 ሰዓት ነው ሞባይል መጠቀም ያለባቸው፣ ምክንያቱም ጭንቅላታችሁ ላይ ኢንፍሉዌንስ አለው ወይም ጫና ያደርጋል፣ ለእንቅልፋችሁ መዛባት ምክንያት ነው። ስለዚህ ሞባይል ስልክ የሚፈቀድላችሁ ዊኬንድ ላይ ለዚህ ሰዓት ነው። ዴን ከዛ ውጪ የት ይሆናሉ? ስፖይል አናደርጋቸውም። ምንድነው የምናደርጋቸው? ራሳቸውን የቻሉ የተወሰነ ነገር ብቻ ሰልፍ ኮንትሮል ያላቸው ራሳቸውን መቆጣጠር መግዛት የሚችሉ ልጆች እናሳድጋለን ማለት ነው። እንትን ካላልኩኝ ካላስረዘምኩ አንድ የጥናት ውጤት አለ። ሰልፍ ኮንትሮልን አሁን ላይ በጣም አስፈላጊ እንደሆነ እየታመነ ነው። ምንድነው ያደረጉት? ማሽሜለን ኤክስፐሪመንት ይባላል። ታቂው እንደሆነ ልጆችን ወላጆች ሰልፍ ኮንትሮል ያስተማሯቸውን ያስቀምጡና ጣፋጭ ነገር ያስቀምጡና እንዳትነካው ብለው ዘወር ይላሉ። ያንን ተከታትለው አሁን ልጆቹ አዳልት ሆነዋል። ተከታትለው ያን ጊዜ ሰልፍ ኮንትሮል ወላጆች ያስተማሯቸው ልጆች ዛሬ ላይ በህይወታቸው በብዙ ነገር ላይ ኮንትሮል አላቸው። ስለዚህ ከልጅነት ነው ጋይድ የሚደረገው። አሁንማ ዘጋን፣ አሁንማ ከክፍሉ አይወጣም፣ አሁንማ ጎርምሶ ማንን ይሰማል። ያለ ልክ ስላለን ኤክሰስ ነገር ካቀረብንላቸው ኪሳችንን ማሳየት መቻል አለብን። ኑሮን እንዲያውቁ። በጀቴ ይሄ ነው፣ መክፈል የምችለው ልገዛል የምችለው ጫማ ይሄንን ነው። የነሱን እድገት ለውጥ ማየት ያለብን አንድ የዘለልነው የእድሜ ክፍል ከ7 ከ6 እስከ 13 መሮጥ አለባቸው፣ መጫወት አለባቸው፣ መንጠልጠል አለባቸው። ምክንያቱም መስል ዴቨሎፕመንት፣ ቦን ዴቨሎፕመንት፣ ብሬን ዴቨሎፕመንት ከሱ ጋር ተያይዞ ይመጣል። ስለዚህ ያብስራ እንዳለችው እንጫወታለን ብላለች አይደል? በደንብ መጫወት አለባችሁ። ምክንያቱም ከነገ ጀምሮ ነው ማደግ አለባቸው እነዚህ ነገሮች። ስለዚህ ያ ሰዓት ላይ አይ ማዬ እኔ እኮ የገሌ ልጅ የሚያደርገው ጫማ ይሄንን ነው ሲል አይ ላንተ የሚያስፈልግ መጫወት ነው፣ ትምህርት ቤት መጫወት ነው ያለብህ። ስለዚህ ተጫወት። የኔ ኪስ ደግሞ የሚችለው ይሄንን ነው። ጓደኞችን መምረጥ። የኔ ጓደኞች እንደሱ አይነት አይደሉም ማለች። እሷ ግን ሳታስበው ወላጆቿ የሰሩት ስራ አለ። ማን ነው ጓደኛዋ በዙሪያ ያለው የሚለውን ነገር አይተው ነው ቲም አፕ የሚያደርጓቸው። ብልጥ ወላጅ ቀድሞ ስለ ልጆቹ ያጠናል። በጣም ትልቅ ነገር እና ደግሞ ለለት አይደርስም አይደል? ቅጣት ለለት አይደርስም፣ ምክርም ለለት አይደርስም። ከስር ያለው ከስር የሚጀምር ነው። ስለመጣችሁ አብራችሁን ስላሳለፋችሁ ከእውቀታችሁ ከጓዳችሁ ከጓደኞችሽ ከእውቀትሽ ስላካፈላችሁ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ደግሞ ቀሪ ህይወታችሁም የተባረከ ይሁን። ይህ የእሳት ዳር ጨዋታ ነው። በፋና ሚዲያ ኮርፖሬሽን እናንተ የተወደዳችሁ ተመልካቾቻችን ቤት ይመጣል። በየሳምንቱ ስንመጣ እዚህ ፕሮግራም ላይ ሀሳብ እንግዳ ነው። ዛሬ ከልጆቻችን እድገት ጋር ተያይዞ እድገታቸውን መምሰል ባለበት የወላጅነት ሀሳብና ክህሎት ላይ ስንወያይ ቆየን። ከኛ ጋር ስለነበራችሁ ስለሰማችሁን ስለተመለከታችሁን እናመሰግናለን። እድሜ ጤና ይስጠን። በቀጣይ ደግሞ መልሰን እንገናኛለን። እናመሰግናለን።